በእኛ ቁጥጥር ስር ነው ያለው፣ እኛ ካለም በኋላ ነው ክርስቶስን የምታገኙት የሚባል ነገር አለ እንዴ? አልበዛም እንዴ? ምን ነው ክርስቶስ ፍቅር ስትሰብኩ የት ቦታ ነው ያለያችሁት? ለደቂቃ እንኳን ትነጋገራላችሁ እንዴ? ለደቂቃ ጴንጤ ተበጣጥሶ ያለቀ ሃይማኖት አይደል? ምንድን ነው የምታወራው? እኔ ሃይማኖት ሳይሆን የምከተለው ክርስቶስን ነው። ጴንጤ ድብልቅልቅ የወጣ ሃይማኖት ነው እንዴ? የጌና የሌዝቢያን ፓስተር አይደል እንዴ ያለ ወሬኛ? ስለ የትኛው ክርስቶስ ነው የምታወሩት? ስለ የትኛው ክርስቶስ ነው የምታወራው? ልክ አለው እኮ ነገር እኮ በልኩ ሲሆን በፍቅር ሲሆን እኮ ልክ አለው ሁሉ ነገር ልክ አለው እንዴ? አንተ ቤት መስሎኝ ያለው አንተ ቤት መስሎኝ የሉጢ ፓስተሮች አሉ ብለህ የምታስተምረው አንተ ቤት መስሎኝ። ስለ የትኛው ኦርቶዶክስ ነው የምታወራው? ለምን ክብር አይኖራችሁም? እንደናንተ ቤት በልቃጣ ሌባ አለ እንዴ? ሙዚቃ ስትሰሙ ኦርቶዶክስ ነኝ ትላላችሁ። ስትሸራሞጡ ኦርቶዶክስ ነኝ እኔ በዓለም ሆኜ ነው አፈንግጬ ነው ትላለ። ኦርቶዶክስ ትላለች እንዴ? ተሸራሞጡ። የትኛው ኦርቶዶክስ ትምህርት ነው ሂድና ዘፈን ጋር አጨብጨባ ጋር ምናምን የምትለው? የትኛው ናት እንዴ? ኦርቶዶክስ ላይ ሁሉንም እስላም ስትሆን ስትዘፍን ስትበላቀጡ ትክታክ ላይ አይደል የምትውሉት? እስላሞቹ በሙሉ ምንድን ነው የምታወራው? እስላም ሲበላቀጥ ኖ እኛን አይወክሉ። ጴንጤ ሲበላቀጥ ሲሸርሙጥ እኛን አይወክልም። ልክ ኦርቶዶክስ ይሁን ይሁ ኦርቶዶክስን እያልን እኔን ጭምር ከትበው ነበረ። አልበዛም እንዴ? መረኖች ናችሁ፣ ባለጌዎች ናችሁ። ኦርቶዶክስ አይገባትም። እውነት ለመናገር እግዚአብሔር ምስክሬ፣ ወንድማችን ሞቶ ሸቀጥን የሸቀጡበት እስላሙን በለው ጴንጤውን በለው በአናት ተተከል እንዴ? የማየ ሃይማኖት ነው። በዚህ ደረጃ አታዋርዷትም። ኦርቶዶክስና ፊደል ቀጥራ የሰጠች ምንድን የአረብ ገረድ የሉተር ጥራጊ ኦርቶዶክስ ናት የሰጠች። እሺ አይ በዛ ትዕግስትም ልክ አለው። ሞተ አርቲስት የምንወደው ሰው አረፈ። እንደ ሰው ልጅ እንደ ማንኛውም ይሁን እግዚአብሔር ያጽና ትልሃለህ። ከዛ በኋላ ምን ታደርጋለህ? ለሚተወው ትተዋለህ። አለቀ። ሙስሊም ማን ነው? መሐመድ ነው ገለመል የሚባል መጣና እስላም ሳትሆን ምን አባ አራጅ አይደለ እንዴ? እካክ ነብዩ መሐመድን የተናገረ በሙሉ ታርድ የለ እንዴ? የትኛው እስልምና ነው የምታወራው? የትኛው ፍቅር ነው የምታወራው? እስላም ሲያርድ ነው የማውቀው። ወሬኛ እስላም ሲያርድ ነው የማውቀው። ግልጽ አድርጌ ነው የምነግርህ። ሲያርድ አውቀዋለሁ እስላምን። ነብዩ መሐመድ ተነካ ብለህ አይደል እንደ ዮኒ ማኛን አካውንቱና አዘጋ በተገኘበት ይገደል ምናምን ብለህ ስትዝት የነበረው ሌባውላ ይልና ከመሐመድ ጋር ወሬያ ድንፋታችሁ ነው የሚገርመኝ። ልክ የሚያጸድቅ ምን ሰማይ ቤት 72 ሴት ሊያሸረሙጥ አይደል እንደ አንተ እምነት ያለ? ስለ የትኛው ሃይማኖት ነው የምታወራው? አላበዛችሁትም እንዴ? አልበዛም እንዴ? ኦርቶዶክስ ላይ እየመጣችሁ ቅርሻታችሁ የምታቀርሹት ጠይቅ። ምድረ እስላምን 72 ሴት ለመሸርሙጥ ነው ገነት ስትገባ ዋሻው እንዴ? ውሸት ነው የማወራው። 72 ሴት ይሰጣል አይደል የሚለው ትምህርታችሁ አይደለም የሚል አንድ እስላም አስገባ እዚህ። ስለ የትኛው እምነት ነው የምታወሩት? አብዛኛው ጴንጤ ስለ ግብረ ሰዶማዊ ነው። የትኛው ውሸት ነው የማወራው እኔ እንዴ? ስለ የትኛው ክርስቶስ ነው የምታወሩት? መጀመሪያ አንተ ቤት ያለውን ግብረ ሰዶም ሳታወራ ነው እንዴ ስለ ኦርቶዶክስ የምታወራው? ሺህ ጊዜ የኦርቶዶክስ ገድላ ገድል ይሻለኛ ግብረ ሰዶም ላይ እጄ ከምለጠፍ። ባለጌዎች ባለጌ ናችሁ። እግዚአብሔር ምስክሬ፣ እግዚአብሔር ልቦና ይስጣችሁ። ይሄ በእስልምና እንዳልክማ ሲፎክር ይሆን ቤት ነው ጉድ ያለው። ቤት ስሸረሙጥ ወልዳል እንዳልክ። ከቤት ነው ክርስትና የሚጀምረው። ኢየሱስን መከተል በድንፋታ በአፍ አይደለም። ኢየሱስን መከተል በተግባር ነው።
ኢየሱስን ስትከተል በስራ ነው። በመለፍለፍማ እንደ ጴንጤ የሚወደው የለም። በተግባር ግን የላችሁም። አብዛኛዎቹ ጓዳችሁ ቢታይ መረኖች ናችሁ። መረን ከፈራችሁ መዝሙር እንዴ ባዝሩም እየተሸራሞች አይደል እንዴ መዝሙር የምንለቂው አንተዋወቅም እንዴ? ቢች ላይ በቡታንታ ሆነች አይደል እንዴ መዝሙር የምንለቂው? ክርስቶስን ወደሽ ነው መዝሙር የምንለቂው? አንተዋወቅም? ከዚህ በፊትም ተናግሬዋለሁ። እንዴ ከልባችሁ ክርስቶስ የለ ተሸፍነች ግቢ እስቲ። እውነተኛ ጴንጤቆች ተሸፍነች ግቢ እስቲ። ነጠላም አትልበሽ፣ የሆነ ሻርፕ ነገር ለብሰሽ ተሸፍነች ቸርች ግቢ። አንዳችሁም አትግቡ። ምክንያቱም ውበታችሁ ይበርታል። ጥፍራችሁን የምትከተሉት ዊግ አርጋችሁ አይደል መዝሙር የምትለቁት? ደፋር ባለጌ ጥፍርሽን ተቀብታሽ ዊግ አርገሽ ሜካፕ አርገሽ የአይን ጭገር አርገሽ አይደል እንዴ መዝሙር የምትለቂው? ወሬኛ ቆሻሻ ያላበዛችሁትም እንዴ? ምን ይፈጠር ነው? አንድ ኦርቶዶክስ ወንድማችን አርፏል። ሰው ሀዘን ላይ ነው። በሀዘን ላይ ሃይማኖት ትነግዳለ እንዴ? እስላምና ጴንጤ ተነስተ ትነግዳላችሁ እንዴ? ትሸቅጣላችሁ እንዴ? እንዴ በጋሻው የሚባል ምንድን ነው ያለው? ኦርቶዶክስ አርሲ ላይ ሲሞቱ ምንድን ነው ያለው? ለምንድን ነው እኛ የሞት ነው ብላችሁ ጠይቁ ስትሞቱ ብሎ ነው የጠየቀው። ምንን ካሴቶች የተቃጠሉ ብሎ ሰው መሞቱን እንደ ትልቅ ፍርድ አድርጎ ነው የሚናገረው። እንዴ መዝሙራቶ ፓስተር ትዝታው አሁን ኪዳነ ምሕረት በዳበል እያለ ኦርቶዶክስን ለማናደድ መዘሙር ለጌታ ነው የዘመረው። ይሄ ወሬኛ እከክ ገልቱ ኪዳነ ምሕረት ናና ምናምን ወይ በአንተ ቤት ጌታን አመስግነ ሞታል አይደለም። ጌታ መበሻሸቂያ ካረከው አላመለከው። ጌታን ማምለክ መበሻሸቂያ አይደለም። ጌታ የፍቅር አምላክ ነው። ሁሉንም ሲመጡ ይቅር ያለ ነው። ያንተ መዝሙር ዕቃቃን የመሰለኝ እኔ ለጌታ ሳይሆን እውነቴን ነው። ለጌታ አይደለም የምትዘምረው አንተ። ከኦርቶዶክስ ጋር ከባድ ቂም አለ። አንተ አልዳንክም። ጌታ ኢየሱስ ምስክሬ፣ ትዝታው አልዳንክም ጨርሶ። ኦርቶዶክስ አስክራለች። በቃ የኦርቶዶክስ ማንነቷ መቼም አይጠፋም። እኔ በጌታ የሆንኩ ሰው ነኝ። በዚህ ደረጃ ኦርቶዶክስን መጥላት ግን እና መዳፈር እኔ በህይወት አይቻላቅም። በህይወት አይቻላቅም። ምንድን ነው የሆነ ሰው አረፈ፣ አርቲስት ነው አረፈ። በቃ ወይ ኢየሱስን ሳታቅ እንዳትሞት ምናምን። ኦርቶዶክስ መስላኝ ኢየሱስን ያስተማረች። እስልምናማ መሐመድን ነበር የሚያስተምረ። መሐመድ ነው ቀጥተኛው መንገድ። የመጨረሻው ነቢይ መሐመድ ነው። በነቢዩ መሐመድ ካልመጣ ለእሱ ሰላት ካላወረድክ አትድንም ይልሃል። ኦርቶዶክስ ኢየሱስ ክርስቶስ ነው የዓለም ቤዛ። የምታቆርበው ኦርቶዶክስ ናት። ቁርባኑን እንኳን ኢየሱስ ክርስቶስ ቃል በቃል የተናገረው ይሄ ስለ እናንተ የሚቆረሰው ስጋዬ ነው፣ ይሄ ስለ እናንተ የሚፈሰው ደሜ ነው። በቁርባን ህይወት እንደሚገኝ ኢየሱስ ክርስቶስ ተናግሮ እነሱ ግን አያረ ይላል። ቤተ ክርስቲያናቸው ያቆርባሉ። የሚገርማቸው የአብዛኛው ቸርች ብትሄድ ቁርባን አለ። የኦርቶዶክስ ሲሆን ግን ያጣጥሉታል። እነሱ ሲዘምሩበት እዚህ ከኋላ ያለው ማልጥለው እውነት ስለሆነ ነው። እነሱ ሲዘምሩበት ልክ፣ ኦርቶዶክስ ሲዘምርበት ብልግና። እነሱ ነጭ ሲለብሱ ልክ ነው። እዛ ሚሊኒየም አዳራሽ ገብተው ሲጨፍሩበት፣ ኦርቶዶክስ ሲዘምርበት ግን ልክ አይደለም። እኔ ኦርቶዶክስ ጋር ያላቸው ጥላቻ ምን እንደሆነ ግራን የገባኝ። እንዴ ኤርሚያስ ተፋታ ወንጌል እስቲ ለአንድ ወር ስበኩ። አንድ ወር ኦርቶዶክስን ሳትናገሩ ስበኩ። እስላምም እንደዚሁ። እስላም ዮኒ ማኛ ይፈራ። በመጣው ልክ እነግርሃለሁ። እኔ ከተገፉ ጎን ነኝ። ነገ ጴንጤን በዛ ደረጃ ብትገፋው አልፋታ። ነገ እስልምናን በዛ ደረጃ ብትገፋው አልፋታ። አሁን ግን ኦርቶዶክስን ከሚገባው በላይ እየተገፋች አይቻለሁ። ከገፋት ደግሞ አልፋታ። እምነቴ በክርስቶስ ነው። የሚለየኝ የለም ከክርስቶስ። ወሮ በልዳና ሌባን ግን አልፋታ። ባለጌዎች ናችሁ።
ባለጌዎች አይዲያ ይዛችሁ ነው የመጣችሁት። ጌታን ለማመስገን አይደለም። አሁን ኮንሰርት የተጀመረው ጌታን ለማመስገን አይደለም። የገንዘብ ገቢያችሁ ስለሆነ እንጂ ጌታን ለማምለክ አይደለም። የገንዘብ ምንጫችሁ ነው። ኮንሰርት የተጀመረው ለምን አይዲያ አንፈጥርም? ሰውን መንገድ ላይ አዘልለን ኮንሰርት አድርገን ገንዘብ ለምን አንወስድም ነው። ደሳው በገንዘብ ነው የሚገባው፣ በነፃ አይገባም። ገንዘብ ልሸቅጡበት እንጂ ጌታ ኢየሱስን ልታመልኩበት አይደለም። ወይ ነው ይቻላል። የገንዘብ ምንጭ እንዴት ነው የምንሰራው? ገንዘብ ይሄን ሰገጤ ጴንጤ እንዴት እንጫወትበት? ጌታ ኢየሱስ ብለን እኛ የታወቀን ሰዎች ነን። ገንዘቡን እንዴት እንስራ ነው ጨዋታው። ምንም እምነት የሚባል በክርስቶስ ላይ ያለው ነገር ምንም የክርስቶስ የሆነ አይደለም። ገንዘብ መስሪያ ማግኛ መንገድ። እኔ አንዳቸውም ከይሁዳ ኢየሱስ ክርስቶስን በ30 ዲናር ከሸጠው ውጪ አንዳቸውም ስለ ገንዘብ ሲያወሩ ሰምቼ አላውቅም። አንዳቸው ያላቸው እንኳን እነ ዘኬዎስ ገንዘባቸውን አውጥተው ነው የሰጡት። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ። እንዴ እናንተ ለፓስተሮቻችሁ ትሰግዱ የለ እንዴ? ለፓስተሮች ባናት ትተከል የለ እንዴ? የፓስተር ቲሸርት ያወጣውን ዘይት የተቀባ ነው ብለ ትገዛ የለ እንዴ? ዘይት በዘይት አይደል ሲሸጡ የምትውሉት? የለ የማትሸጡት ነገር አለ እንዴ? ምንድነው ሌባ? የኦርቶዶክስ ላይ ዘብዝፋችሁ ሁሉን ነገር የሞተ ሰው እንኳን የማያርፍበት ታደርጋላችሁ እንዴ? እስልምናስ ብትሆን በጉልበት አይደል እንዴ ያለው? ኢትዮጵያ ላይ የትኛው ሰብከ ነው እስላም የሆነው? አንድ ሰው አምጣ ተሰብኮ እስላም የሆነ አንድ ሰው አምጣልኝ። ሰብከ እስልምናን እስላም አታረግም ሰው ቀዳዳ። የት በጉልበት ነው ያለው? እስልምና በጉልበት ያለ ሃይማኖት ነው። በጉልበትና 30 በመፈልፈል ያለ ሃይማኖት ነው። ምንም የተለየ ትምህርት ተምሮ እስላም ይሆን የለም። ልትሆንም አትችልም። በተለይ ሴት ልጅ እርገጣት ነው የሚለው እርሻን አተረሳት ነው። ባሏን እምቢ የምትል ሴት መኖር አትችልም በእስልምና። ሚስት እንኳን እዛ ገነት ሲገቡ ምንድን ነው ሲባል ምንም የላት። 72 ድንግል ለወንዱ ይሰጣል። ሴቷ እነሱን ከጨረሰ በኋላ ምናልባት ከፈለገ ጀነት ከገባች ምናልባት እሱ ከፈለገ ሊደበርባት ይችላል። ከዛ ውጭ እንኳን እምነት የለም። ምንድን ነው የምታወራው? እኔ እኮ እያንዳንዱን ሃይማኖት ስገባ እያንዳንዱን አጣርቼ የማቅሰው ነኝ። ስለ የትኛው እስላም ስለ የትኛው ጴንጤነት ነው የምታወራኝ? እንዲህ እንደ ጴንጤ ነጋዴና ሸቃጭ አለ እንዴ? ሌባነት አለ እንዴ? በክርስቶስ ስም ክርስቶስ አያል ትክክል ነው። እንደ ጴንጤ ጌታ ኢየሱስ ምስክሬ፣ ሌባ አታመጣም፣ ሸቃጭ አታመጣም፣ አጭበርባሪ አታመጣም። ሁሉን ነገር አድቫንቴጅ የሚያገኙበት ነገር ነው የሚፈልጉት። ኤቭሪቲንግ የጨካኞች ናችሁ። በጣም ጨካኝ ነህ። እንደ ሰው እኮ አርሲ ላይ የተገደሉት ንጹሐን ናቸው። ኦርቶዶክስ ተብለው ነው የተገደሉት። የጨዋለ እንዴ? ማላገጥን የያዛችሁት ጴንጤሙን ክስላ እንደ ሰው ሲሞት እንደ ሀገራችን ባህል ኧረ ምን ሆኖ ነው ተብሎ ይጠየቃል እኮ እንዴ። ለምንድን ነው ንጹሐን የምትገሉት ብለህ ትጠይቃለህ እኮ እንደ ሰው። እንደ የጴንጤ ፓስተር አንድ ሰው ያለ አለ እንዴ? ምድረ ውራጃም ሌባ አለ እንዴ? ስለ ጥምቀት እንኳን አክብራችሁ ታወራላችሁ እንዴ? ጌታ ኢየሱስ ክርስቶስ እንኳን የተጠመቀው በክብር ታወሩታላችሁ እንዴ? ጥምቀትን ዝም ብሎ ውሃ መራጨት አይደል የሚመስላችሁ? ቀልደኛ ባለጌ ወላ ተበጣጥሳችሁ አይደል እንዴ አንዳችሁ ከአንዳችሁ የምትለያዩ? በእምነታችሁ እንኳን አንድ ነገር አንድ ሆኖ ያውቃል? ወሬኛ ሙሉን እያየው የትኛው ዲኖሚኔሽን እንደሆነ እንኳን እኔ የለውበትም ከአንዳቸው። ክርስቶስን ብቻ ነው የተከተልኩት። አንዳቸውንም የእነሱ ዲኖሚኔሽን በአናቱ ይተከል አልገባው። ጌታ ኢየሱስ ምስክሬ፣ የአንዳቸውንም አልቀበልም። ክርስቶስን የተከተል መስቀሉን ላይ የሞተልኝን ክርስቶስ ተከትያለሁ። አንዳቸውን ጋር አልገባውም። እኔ በጣም አውሬዎች ናችሁ። በህይወት አንድ ሰው ሲሞት ሐዘኑን እንኳን እንዳይወጣ የምታደርጉ ናችሁ። ሐዘኑን እንኳን ነፃነት ወንድማችን ነው። ድንገተኛ ነገር ነው፣ ሞተብን።
በስጋ ተለየን። ኢየሱስ ክርስቶስን ያውቃል። ለምን ኦርቶዶክስ አስተምረዋለች። ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማቃቸው ስማችሁን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ። የታወቁ ዘማሪዎች አንተዋወቀም? ምድረ ቆሻሻ እንተዋወቃለን። በቃ ድምፁ በጣም ይማርካል፣ ግን ችግር የለውም የተባለ ነው። ባለጌዎች ናችሁ። በሞት ላይ ሙድ የምትይዙ መርዞች ናችሁ። በሞተ ሰው ላይ እስላምና ጴንጤ ተባብረህ ሙድ የምትይዝ ነህ። እነዚህ ሰዎች ናቸው ይህን ሲያደርጉ የነበሩት። እንዳልክና ማን ነው የሚባል ሲያም ነው ማን ነው የሚባለው እዚህ ላይ ስለ እስልምና የሚከራከር ነገረኝ። ወንድ ልጅ ሴት ካጣ ሊጥ ይለጠልጥ የለ እንደ አንተ እምነት እስልምና ሊጥ ይለጠልጣል። ሴቷ ወንድ ካጣች ቆዳ ሰርታ ራሷን ትሸጉራለች። ይህ አይደል እንደ አንተ እምነት የሚለው ሁሴን ነው ምናምን ነው የሚባል። የትኛው እምነት ነው? የትኛው ሃይማኖት ነው የምታወራኝ? ወጅ ባራ ምን አንተዋወቅም እንዴ? ማን ነው የምታስፈራራው? መሐመድን ካላመንክ አንተ እስላም መሆን ትችላለህ? አሁን ለምሳሌ በኦርቶዶክስ ክርስቲያኒቲ ገድልን ሳታምን ኦርቶዶክስ መሆን ትችላለህ። እስላም መሆን ትችላለህ። ከመሐመድ ውጭ አትችልም። ነብዩ መሐመድን ተናገር። ካልገደልኩ ብሎ ሲሽከረከር ሲፎክር የሚሆነው እስላም አይደል እንዴ? ማንነታቸው የተመሰረተው በነብዩ መሐመድ ላይ ነው። ሙሉ ነገር የምትናገረው ነብዩ መሐመድን ብለህ ነው። እንዲህ በዚህ ደረጃ ኦርቶዶክስን ማጥላላት ምን የሚባል ነገር ነው? ምን የሚሉት ነገር ነው? ኦርቶዶክስን ሞቶ እንኳን ሰው ማረፍ አይችልም እንዴ? ሀጂ ሙፍቲ ሲሞት ኦርቶዶክስ ክፉ ተመኝታለች፣ ክፉ ነገር ተናግራለች። የሀገር ዋርካ ሞተብን ብላ ነው የኦርቶዶክስ አባቶች ሄደው ነው ያለቀሱት። አቡነ ማቴዎስ ሄደው ሲያለቅሱ አይቻለሁ። እንኳን ኦርቶዶክስ ካልሆኑ ክርስቶስን ሳያውቁ ሞቱ ምናምን ሊባል ቀርቶ እንዴ የቅድስት ድንግል ማርያም ጥላቻችሁ ጥግ ድረስ አይደል እንዴ ያለው? አላውቀውም እንዴ? በጣም ነው የምትጠለዋት ቅድስት ድንግል ማርያምን። እግዚአብሔር ምስክሬ፣ ጌታ ኢየሱስ ምስክሬ፣ ቅድስት ድንግል ማርያም ጋር ጸበኛ ናቸው። በጣም ጸበኛ ናቸው። ለምን እንደሆነ አይገባኝ። ለምን? ኦርቶዶክስ ስለወደዳት እልል አድርጌ ነው የምወዳት። አንተ ስለጠላ ልጠላ ነው እንዴ? የእግዚአብሔር የመረጣትን ልጠላት ነው? መልአኮች ያመሰግኗትን ልጠላ ነው?